እሺ ጋነርስ ቤተሰብ የእሁዱን ጨዋታ እንዴት እንደምናሸንፍ ልነግርህ ነው። በደንብ ኮፒ ሊንክ አድርገው ከቻልክ ትግስት ኖሮ እስከ መጨረሻ ድረስ ቪዲዮን ይኸው። ምክንያቱም እኔ ስለ አርሰናል አልጥልም ነጥብ ጥዬም አላውቅም። ፕሪዲክሽን ላይ ራሱ ብር ያለበት ከባየር ሙኒክ ጋር ማለት ሰከንድ ሃፍ ደብል ቻንስ ነው ያሉት። አርቴታ ፈርስት ሃፍ ገረፈም ተገረፈም አቻወጣ ያየውን ነገር ሰከንድ ሃፍ ላይ ያስተካክለዋል ብዬ ስላሰብኩኝ ማለት ቡድኔን በደንብ ነው ማቀው ነው ማለት በደንብ ነው ማቀው እና አሁን ሃንግማንን ለምንና እንዴት እንደምንገርፋት ነው ማሳይሽ። ባርሳን ማሸነፋቸው ለኛ ፐርፌክት ውጤት ማለት በባርሳ ቢሸነፉ ኖሮ ማለት ዓለም ላይ ብዙ የሚበልጡን ቡድኖች እንዳሉ ተረዳን። ስለዛ አርሰናል ማሸነፉን 9 ነጥብ ከሚያደርግብን በደንብ ተጠንቅቀን እንጮት ብሎ ነው የሚያዛቸው ማሬስካ። እነሱም እንደዛ ነው የሚያስቡት። ገባችሁ አይደል? አሁን ግን ኮንፊደንስ አለ ማለት ደግሞ ከፍተህ ትጫወታለህ ማለት ሴት ፒስ አያስፈልግም ማለት ገባችሁ አይደል? ፓልመር የሚጨመሩ በቃ አርሰናል ላይ ለማግባት ነው የሚጫወቱት። ይሄ ደግሞ ለኛ ፐርፌክት ነገር ነው ለኛ። ኮንፊደንሱን እንፈልገዋለን በሜዳችን ነው። ልክ እንደ ደጋፊዎቹ ተጫዋቾቹም ደጋፊዎቹም በእርግጠኝነት ኮንፊደንስ ጣራ ላይ ነው። ማሬስካ ግን ትንሽ ብልጥ ከሆነ ማለት ባይዘ ያን ያህል ማጣጥለው ማኔጀር አይደለም። አንዳንዴ ነገሮችን ኦቨርቲንክ ያደርግና ያልሆነ ውሳኔ ወስኖ ይገባል። በዚህ ምክንያት ይሸነፋል እንጂ ለትልቅ ጨዋታ ሴትአፕ እንዴት ማድረግ እንዳለበት ቡድኑ ያውቃል። ስፔሻሊ ሲፈራ ጎበዝ ነው። ገባ አይደል? አሁን ግን አልፈራም ብዬ ገምታለሁ አይደል? ሃንግማኖች እናንተ ፈርታችኋል? አልፈራችሁ። ኮል ፓልመር ራሱ እኮ ፈርቶ የነበረው ባርሳ ውጤትን ሲያይ እዴ ቡድኔማ ያለ ፓልመር ማሸነፍ ባርሳን ከቻለ እኔ ሲጨመርበት አርሴን የሚያሸንፋለሁ ብሎ ኮንፊደንት ሆኖ እንደሚገባ እርግጠኛ ነኝ። ይገረፋል ማለት ትሮሳርድ አይደርስም። ኤዜ፣ ሳካ፣ ሜሪኖ፣ ዴክለን ራይስ the best midfielder in the world ታየዋለህ ሜዳ ላይ the best midfielder in the world ቤስት አጣማሪው ቴምፖ ኮንትሮለር ዙቢሜንዲ። ከዛ ከኋላ ደግሞ ካላፊዮሪን ሁለተኛ በምንም ጨዋታ ላይ አንተ አትግባ ሚል ነገር ከአፌ ከወጣ ሞቻል። ሂንካፔ ይግባ ከሞስኬራ ይልቅ ሂንካፔ ፔስ ስላለው በደንብ እና ናቹራሊ ሌፍት ፉት ስለሆነ ሂንካፔ ይገባል። በውሰሊባ አለች። ዩሪያን ቲምበር በማርሽ ነው የሚጫወተው። ገባርለ ቀዝቀዝ ያለ ማርሽ አለው ልክ እንደ ዴክለን ራይስ ማለት ቀዝቀዝ ያለ ማርሽ እና ባየር ሙኒክን የገረፍ ነው በሁለተኛ ማርሽ። ገባርለ አስፈላጊ ከሆነ ሃንግማን ዋንጫ እንበላበት ጨዋታ ስለሆነ ፉል ማርሽ አድርገን ዩሪያን ቲምበር ከዛ በኋላ ያሉትን 2 ሳምንት ቢያርፍ ራሱ ኖርምዬ ነው የምልህ። ሃንግማን ይሄንን ጻፍልኝ በምንም ተአምር እንደማታሸንፈኝ። 2018 ነው ላስት ታይም በሜዳ ያሸነፍከኝ። ስታንፎርድ ብሪጅ የኔ ሜዳ ነው፣ የኔ ትሬኒንግ ግራውንድ። ስታንፎርድ ብሪጅ ላይ ፕሌን አረግና ኤምሬትስ ላይ መጥቼ እጮታለሁ። ይሄን ደግሞ እሑድ አሳይሻለሁ። ብዙ ሃንግማኖች ከጨዋታ በኋላ ማለት እንዳታለቃቅሱ ብዙ ስላወራችሁ ብዙ ምንም አይነት ምክንያት እንዳትፈልጋው። ፓልመርም ተጨመረልህ ደስ ብሎኛል። እርክት ማን እንደሆንኩኝ ታያለህ። ሾት ኦን ታርጌት አንተ በሾት ኦን ታርጌት እኔ በጎል ስቲል አሸንፈዋል። ባየር ሙኒክን ባይዘይ በሾት ኦን ታርጌት ራሱ አሸንፈዋል። እነሱ ሾት ኦን ታርጌት እኛ ጎል ማለት አንድ ሾት ኦን ታርጌት ታደርጉ ጎል ሆነላቸው። ስለዚህ የሆነ እንደ ሁለት እንጨምርላቸው ሁለት ታገቡ 3-2 አሸነፍናቸው ማለት እኛ በጎል አንተ በሾት ኦን ታርጌት። ያን ያህል ነው ሌቭላችን ያን ያህል ነው። ዱቄት ያንስ እነሆ ወያላውን ለማስቀየም ንጉሱ ወደ ጨዋታ ተመልሷል። ለዛውም የአርሰናል ጨዋታ ላይ። ይህን ቪዲዮ የወያላ ጠላት የሆናችሁ እንዲሁም ደግሞ ለሀገሪቷ ሰላም የምትጨነቁ ሰዎች በደንብ ኮፒ ሊንክ አድርጉ፣ ሪፖስት፣ ላይክ እንዲሁም ደግሞ ሼር ማድረጋችሁ እንዳትረሱ። ቫይራል እንዲወጣ ፈልጋለሁ። እና እንግዲህ ፓልመር ምን ነው ከአርሰናል ጋር ሲጫወት አንዴ ወገቤን፣ አንዴ ጉንፋን፣ አንዴ ጣቴን ምናምን ይላል አላችሁ። ማሬስካ ነው የተጫወተባችሁ። በእውነቱ ከሆነ እውነት ማሬስካ እናንተም ላይ ብቻ አይደለም እኛንም ፌቨር ሰርቷል። ግን እኔ አላማረኝም ነበር በእውነት ነው የምላችሁ። ለምን ጣቱ ተመቶ ተሰበረ ተጎዳ ተብሎ እንዴት ነው ተጫዋች እንደዚህ በግልጽ የሚናገረው? ወይ ያኛው ጉዳት አለቀቀው ምናምን ሊሉ ይችላሉ እንጂ ሰበብ እንደሆነ ግልጽ ነው። እንደውም እኔ የባርሳ ጨዋታ ላይ ቤንች ላይ ሁላ ሊኖር ይችላል ብዬ ነበረ። ግን ለእሑዱ ጨዋታ እንኳን ቤንች ቋሚ ራሱ መሆን እንደሚችል ማሬስካ ገልጿል ማለት ነው። እና የፓልመር መመለስ የእናንተን አስተያየት ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ በበኩሌ እንደሆነ የበለጠ ፉክክር ነው የሚኖረው ቼልሲ ቲም ላይ ቋሚ ሆነም አልሆነም። ወያለው ፍራ በቃ ወያለው አባዬ አንተ ጀምር። እንደው አርሰናል የተባለ ቡድን ፈጣሪ መጥቶ እስካላስቆመው ድረስ ማንም ያስቆመው እየመሰለኝ አይደለም። የመጨረሻ ተስፋችንም አንተው ቼላል ባባው ነህ። እንግዲህ ወይ ቋጠሯችንን አሳክተህ ታስቀጥለዋለህ ወይ ተስፋ ታስቆርጠናለህ።
ወይ ታሸንፋለህ ወይ ግፋቢል አቻ ትወጣለህ። ሊቨርፑል ማለቴ ሽንፈት የሚባል ነገር አንቀበልም። ቃል የእምነት ብቻ እምነታችንን ሰጥተናል። እነሆ የእግር ኳሱ ጀማ ቤተሰብ የአባብዬን ከባድ ሴራ ይዤ ልመጣለሁ። ና ተሰብሰብ። ይሄ ውጤት እንዲመዘገብ ከፈለክ ኮመንት ላይ እየገባ 5-2 አሜን 5-2 አሜን እያልክ ለሁሉም አድርስልኝ። በደንብ ኮፒ ሊንክ ሼር እያደረክ በደንብ ለሀገር ሰላም ሲል ለራሳችን ሰላም ለኛ ሰላም ሲል ለእግር ኳሱ ሰላም ሲባል በደንብ ኮፒ ሊንክ እያደረክ ይኸውልህ 5-2 እያልክ አሜን 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 እያልክ ግባ። ይኸውልህ ጎሎቹ የሚጀምሩት ይኸውልህ ከ10ኛው ደቂቃ ጀምሮ ነው እና 69ኛው ደቂቃ ደግሞ አርቴታን በቀይ ካርድ እንሸኘዋለን ማለት ነው። በቀይ ካርድ እንሸኘዋለን። አታስብ። እቺ ነገር ቀጣይ በቃ አሜን በል እየገባ አሜን ይሳካል። ለእግር ኳሱ ቤተሰብ ሰላም ሲባል ሰላም ለሀገር ሰላም ሲባል በደንብ ኮፒ ሊንክ ሼር እያደረክ አሜን በልልኝ። እስቲ ግን ቆይ አንዴ ማለት ነው የአምናው የፈረንሳይ ሊግ አሸናፊ የአውሮፓ ሻምፒዮንስ ሊግ አሸናፊ የሆነውን ፒኤስጂ አሸንፈናል። ቼልሲ የስፔን ላሊጋ አሸናፊ የሆነውን ሻምፒዮን የሆነውን ባርሳንም አሸንፈናል። ቼልሲ የእንግሊዝ ፕሪሚየር ሊግ አሸናፊ የነበረውንም ሊቨርፑል አሸንፈናል። ቼልሲ የአውሮፓ ሊግ አሸናፊ የነበረውንም ቶተንሃምንም አሸንፈናል። ቼልሲ ኮንፈረንስ ሊግ ራሳችን የተሳተፍነው በልተናል። ክለብ ወርልድ ካፕንም በልተናል ምናምን። አረኛ እንለያለን። የእውነቴን ነው የምነግራችሁ። በጣም ነው የምንለየው። ለምንድን ነው የማንደነቀው? አንዴ ለራሳችን እግዚአብሔርን እናንተ ምርጦች ምርጥ የሆናችሁ የቼልሲ ደጋፊዎች አንዴ ለራሳችሁ እኛ በጣም ነው የምንችለው እንዴ! አረ ራሳችንን ማድነቅ አለብን። ጭራሽ ኮምፔር እኮ መደረግ የለብንም ከሌላ ቲም ጋር ምናምን ማለት ነው። እናንተ የምርጦች ምርጥ እዚህ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። እኔ ጨርሻለሁ። ይሄ መጨረሻ ተስፋዬ ቼላ ነው። ቼልሲ እባክህ አድነን ስንል ነው የምንማጽነው። አሁን አርሰናልን እኔ ካሁን በኋላ አርሰናል ላይ አልቋጥርም። የመጨረሻ ቋጥሮዬ የቼልሲው ጌም ነው። ይሄንን ጌም አርሰናል ካልተሸነፈ ካሁን በኋላ ቋጥሮ አቆማለሁ። ቢያንስ አርሰናል 2 ጌም ተከታታይ እስኪሸነፍ ድረስ አርሰናል ላይ አልቋጥርም። ምክንያቱም ጤናዬን እፈልገዋለሁ። ላስት ቻንሴ አሁን ቼላ ነው። እንግዲህ ይኸው የዚህ ሁሉ ህዝብ አደራ ነው ያለባችሁ ቼላ። የምሬ ነው። ከዚህ በኋላ አርሰናል ላይ አልቋጥርም ቃል እገባለሁ። 2 ተከታታይ ጌም እስኪሸነፍ ድረስ በእነን ጌም ካልጣለ ማለት ነው። this my last chance by the way ካሁን በኋላ ላስት በቃ ቼላ እባክህ የለንደኑ ኩራት እኔ ነኝ ብላል ማስመስከር አለብህ። ግዴታ ነው። የዚህ ሁሉ ህዝብ አደራ አለብህ። በቃ ካልሆነ ሁሉ ነገር ያርሰናል ነው። ካሁን በኋላ ቻምፒየንስ ሊጉም ፕሪሚየር ሊጉም የሚሳተፍበት ውድድር እንዳለ ያርሰናል ነው የሚሆነው። የምሬን ነው። የአርሰናሉና የቼልሲውን ጨዋታ ተከትሎ እንግዲህ ኮል ፓልመር ኢዝ ባክ። የባርሳና የአርሰናል ጨዋታ ያመልጧል ነበር የተባለው ልጁ በቃ እኔ ደህና ነኝ ብሎ ተነሳሳ ነው ምላገገመ እና ወደ ትሬኒንግ ተመልሷል። እሁድ ደግሞ አርሰናልን ፌስ ለማድረጉላ ዝግጁ ነው። ስለዚህ ቋጠሯችን ተስፋ አግኝቷል ማለት ነው። ተስፋችን ደግሞ ይበልጥ ለመለመ። ይህንን ሴሌብሬሽን ከአርሰናል እፈልጋለሁ። የድሮ ልጅ ከጨዋታ በፊት ለጠላት የሚሰጥ ክሬዲት ዲክለር ራይስ አንተ ይሶዬ የዓለማችን ምርጡ የመሃል ሜዳ ተጫዋች ነው እንዴ? ስለ ፔድሪ እየተጫወተ አይደለም። ቤሊንግሃም የሚባል ነገር አለ። ግን ማን ይሄ ሰው የዓለማችን ምርጡ የመሃል ሜዳ ተጫዋች ሳይሆን አይቀርም። ቦታ ከፍዬ አይደለም 6 ቁጥር 8 ቁጥር ምናምን አይደለም እያልኩ ያሉት። ያው 6 ቁጥር ቦታ የማን እንደሆነ እናውቃለን ሁላችንም። ግን የመሃል ሜዳ ተጫዋች ስናነሳ ዲክለር ራይስ ክላስ ታገኛለህ። ከሱ ላይ ጥራት፣ ትጋት፣ ልፋት ሁሉም ቦታ የምታገኘው ተጫዋች ምን አይነት ተጫዋች እንዴት ነው በዚህ ልክ የተቀየረው? ማን ከቀን ወደ ቀን እየጣፈጠ ያለ ተጫዋች፣ በዛ ላይ አይደክመው። ሁሌ ሲሮት ታገኘዋለህ። ሁሌ ተጫዋቾች ጋር ኳስ ለማስጣል ሲሮት ታገኘዋለህ። አሁን የአርሰናል ሮቴት ከማድረጉ የተነሳ ተጫዋቾችን ሮቴት ከማድረጉ የተነሳ የአርሰናል መሃል ሜዳ ማን እንደሆነ ሁላ ግራ ይገባል። ግን ሁሌ አንድ ተጫዋች መጥራት ትችላለህ እርግጠኛ ሆነ። ዲክለር ራይስ ሞሪኖ ያው አሁን 9 ቁጥር ሆኗል። ዙቢሜንዲም አለ። ግን ጎልቶ አታየውም። እንደ ዲክለር ራይስ የምታየው የመሃል ሜዳ ተጫዋች አይደለም። ዲክለር ራይስ ክላስ ይችላል፣ በጣም ይችላል። ማን ከባየር ሙኒክ ጋር ያሳየን ፐርፎርማንስ ምን የሆነ ኳስ አስታውሳለሁ። ከመሃል ሜዳ ድሪብል አድርጎ ቦክስ ውስጥ ገብቶ ኖዌር የመለሰበት ኳስ፣ ኮርና የሆነ ኳስ። ምን አይነት ሩጫ ነው ያ! እኔ እንግሊዛዊ ሁላ አይመስልም እኮ ይችላል።
በጣም ይችላል። ዲክለር ራይስ ምርጡ የመሃል ሜዳ ተጫዋች ሳይሆን አይቀርም አንተ እና ብቻ እሁድ የምንገናኝ ይሆናል። በደንብ አድርገን እንጠብቃቸዋለን ማለት ነው። ፒስ አውት። ዘንድሮ አርሰናል ዋንጫ እንዳይበላ መሰረታዊ 3 መንገዶች፣ ይሄ የጋራ ጥቅም ነው ለሁሉም ሰው። ሼር ኮፒ ሊንክ አድርስ የኔ ጌታ። የመጀመሪያው ዋነኛው 19ኙም ክለብ ፊርማ አሰባስቦ ከዚህ በኋላ ከአርሰናል ጋር አንጮት በቃ አንጮት። ከፈለገ እዛ ሶማሌ ተራ ይጮት ይመለከተናል እንዴ። ሁለተኛ ከ19ኙም ክለብ ምርጥ ተጫዋች ተመርጦ አመቱን ሙሉ ከነሱ ጋር መጋጠም። አልተመቸኝም ካልክ ሰንጋን ተራ ሜዳ ተጫውት የኔ ጌታ። ነው አይመለከተኝም። ሶስተኛና የመጨረሻው አርቴታንና ወሳኝ 3 ተጫዋቾች ፎቶ አሰቅሎ ኳስ እንዳይነኩ ማድረግ በቃ እንዴ። ካሁን አስቀዘነኝ ይሄ ቲም። ገና እኮ ፕሪሚየር ሊግ ስንጫወት አለው ግን አስፈራኝ የኔ ጌታ። ለሁሉ ማድረስ ሼር ኮፒ ሊንክ አድርገን በቃ። ኮል ፓልመር ለጨዋታው ይደርሳል ተባለ ማለት ከቸልሲ ደጋፊ እኩል ነው ደስ የሚለኝ። ከቸልሲ ደጋፊ እኩል ነው ደስ የሚለኝ። ለምን ፓልመር ኖሮ እንደምገርፍሽ ስለማቅማ ነው። ምክንያት የለሽም። ባርሳን ስታሸንፊ እኮ ነው በቃ ራሽ ባርሳን ካሸነፈን አርሰናልን እንችለዋለን ብሎ ካልጋው ተነሳ አሉ። በደንብ አድርገን ነው የምንለጥፍሽ። የአርሰናል ደጋፊ እንዴት እንደምናሸንፍ ለምን እንደምናሸንፍ አርቴታም እንደሚያስብ ቪዲዮ ልስራለህ፣ ረዘም ያለ ቪዲዮ ከዚህ በኋላ ኮሜንት ላይና ይሄንን ቪዲዮ ቫይራል በማስጣት ትነግረኛለህ። አሁን ይሄ ቪዲዮ ላይ የምነግርህ ማን ተመለሰ ማን ይጫወታል ነው ማራመድልህ ማለት። እንደነገርኩ ኮል ፓልመር ምናልባት ስታርት ሊያደርግ ይችላል ተባለ። ያበደ ነገር ማለት ከኛ ጋርስ ጊዮከሬዝና ሃቨርትስ የተረጋገጠ አይደለም ማለት አርቴታ ቋንቋውን ከገባህ ባይዘይ ማይንድ ጌም ትሮሳርድ ጊዮከሬዝ ሃቨርትስ የሚደርሱ አይመስለኝም። ምናልባት ጊዮከሬዝ ቤንች ላይ ሊደርስ ይችላል። ግን ኖኒ ማድዌኬ እስክጫወታቸው ድረስ ጓጉቻለሁ አለ ሃንግማን። ልክ እንደ ሃቨርትስ ሰለብሬት ያደርግባል ይሄን ተጫዋች ማለት ምንም አላረኳቸውም ብለህ የምታስብ ከሆነ ለምንድን ነው ሰለብሬት የሚያደርጉብህ? ግፍ ስላለብህ እኮ ነው። ሰንዴ ማርኬት ስለሆንክ እኮ ነው። እንደ ኮሞዲቲ እንደ ዕቃ ስለምትገበያያቸው እኮ ነው ተጫዋቾችን ማለት ተረዳኝ አይደል? በሚኬል ሜሪኖ ነው የምትለጠው። በሚኬል ሜሪኖ ማለት ኮል ፓልመር ኮልድ ሆኜ እመጣለሁ ቢልም ማን ቦይለሩን እናበለዋለን በስፕሪንክለር ግራሱን ሙቅ ውሃ ነው የምንለቅበት። ሙቅ ውሃ ከዛ ትበርጃለሽ፣ ትቀዘቅዣለሽ፣ ከዛ ትቀልጫለሽ። ጌሙ ላይ ሃይ ኢንቴንሲቲ ጌም እንጮትና ሜልት ነው የምታደርጊው። ዊ አር ዘ ጋነርስ